የዘላለም አምላክ ጻድቅና ቅዱስ አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለሰጠህን ስለዚህ ጊዜ ተመስገን። አቤቱ እግዚአብሔር ሆይ ከሰጠህን ሰፊ ጊዜ ይህንን ጥቂቱን አሁን በፊትህ አለንና ሰማያትን ከፍተህ ቃልህን ገልጠህ እንድትናገረን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ እንደተባለው በውስጣችን ተተክሎ የሚኖር ሕይወታችንን የሚለውጥ መንገዳችንን የሚያቀና ጨለማችንን የሚያበራ መጋረጃውን የሚገፍ እግዚአብሔር ሆይ የቃልህን እውነት እንድትገልጥልን እጸልያለሁ። ሕይወታችንን በብርሃን ሙላው። እግዚአብሔር ሆይ ብዙ ምርጫ ባለበት ዓለም ውስጥ እኖራለንና የተሻለውን ፈትነን አውቀን እንድንመርጥ እግዚአብሔር ሆይ የሚያበቃንን አንተን እንድንረዳህ እንድናውቅህ እንድንለማመድህ የሚያስችለንን እውነት ግለጥልን፣ አስተምረን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ጥበብ ምንድነው ብለን ስንጠይቅ መጽሐፍ ቅዱስ የሚነግረን አንድ ነገር ዘመናችንን የምንኖርበትን ዘመን ማወቅ ነው። ዘመኑን ማወቅ ብቻ ሳይሆን በዚህ ዘመን ውስጥ ምን ማድረግ እንደሚገባን ማወቅ ነው። ትዝ ይላችሁ እንደሆነ በዳዊት ሰራዊት ውስጥ 200 በጣም ወሳኝ የሆኑ ሰዎች ነበሩ። ከ12ቱ ነገድ መካከል የይሳኮር ነገድ የነበሩ ከዚያ ከይሳኮር ነገድ የወጡ ለእግዚአብሔር ትልቅ ስራ ሊሰራበት ባስነሳው በዛ በዳዊት ሰራዊት ውስጥ ትልቅ ድርሻ የነበራቸው ሰዎች ነበሩ። ስለ ሌሎቹ ሲናገር ኃያላን ነበሩ ይላል፣ ፈጣኖች ነበሩ ይላል፣ ጀግኖች ነበሩ፣ ቆራጦች ነበሩ፣ ተዋጊዎች ነበሩ። ብዙ አይነት መግለጫ ይሰጣል። ስለነዚህ ግን እስራኤል በጊዜው የሚገባውን ያደርግ ዘንድ ዘመኑን የሚያውቁ 200 ሰዎች ከይሳኮር ነገድ ነበሩ ብሎ ይላል። ስለዚህ ለዳዊት መከናወን፣ ለዳዊት ድል፣ አሸናፊነት፣ ለእስራኤል ሰላም፣ ለእስራኤል እድገት ምክንያት የሆኑት እነዚህ ዘመኑን የሚያውቁ ሰዎች ናቸው። ዘመኑን ለይቶ ማወቅ እንደገና ደግሞ በዚያ ውስጥ የኛ ድርሻ ምን እንደሆነ የሚገባንን ማወቅ በጣም ወሳኝ ነገር ነው። ስለ ዘመኑ ስናስብ መጀመሪያ እንድንነሳ የምፈልገው ከእግዚአብሔር ቤት ነው፣ ከቤተ ክርስቲያን ነው። ስለ ዘመኑ ስናገር ወገኖቼ እንደው ሌላው ቢቀር በእኛ በኢትዮጵያውያን መካከል በኤርትራውያን መካከል ያለውን የኛን ሁኔታ በአገር ውስጥም ይሁን ከሀገር ውጪ ምንድን ነው የሚመስለው? እግዚአብሔር ምን እያደረገ ነው? ምን እየሆነ ነው? መቼስ ይነስም ይብዛም ሁላችንም የእግዚአብሔር ጉብኝት እንዲመጣ እንጸልያለን ወይ ጸልየናል። ሪቫይቫል እንዲነሳ፣ ወንጌል እንዲሰበክ፣ የእግዚአብሔር ክንድ እንዲነሳ፣ ኃይሉ እንዲገለጥ የተመኘን ይመስለኛል። ቢያንስ አንዳንዶቻችን ምናልባት ጸልየናል፣ ቃተናል፣ ጾመናል። አንዳንዶቻችንም በትጋት ተጠባብቀናል። አንዳንድ ጊዜ በተለያዩ ስፍራዎች የምናያቸው የመንፈስ ቅዱስ እንቅስቃሴዎች አስገራሚ አስደናቂ የሆኑ የጸጋ ስጦታ ሁኔታዎች በተለይ በምንኖርበት በአሁኑ ዘመን ብዙ ሚዲያ ስላለ ብዙ በዓለም ላይ የሚሆነውን እያንዳንዱ ነገር የምናይባቸው እድሎች ስላሉ እንደምታውቁት በዩቲዩቡ፣ በቴሌቪዥኑ፣ በምኑ በብዙ አይነት መንገድ ማየት ስለምንችል በየቦታው የሚሆነውን ነገር አንዳንዴ ተመኝተን እናውቃለን። ምን አለ በእኔ ምድር እንደዚህ በሆነ፣ ሰዎች ከአጋንንት እስራት ነፃ ሲወጡ፣ ሽባ ሲተረተር፣ እውር ሲበራ፣ አንካሳ ሲዘል፣ ድዳ ሲናገር፣ ሙት ሲነሳ ወዘተርፈ በቃ ልባቸው የደነደነውን በክርስቶስ ኢየሱስ ለማመን ይሄን ታላቅና
ድንቅ ወንጌል ለመቀበል ልባቸው እምቢ ያሉ ሰዎች እግዚአብሔር በእንደዚህ አይነት ሁኔታዎች ፊት ለፊት ተገልጦ ሰርቶ ሰዎች እውነትም ይሄ እግዚአብሔር ነው ብለው ወደ ጌታ እንዲመጡ የተመኘን ይመስለኛል ቢያንስ። ታዲያ በሀገራችን ምንድነው እየሆነ ያለው? በምድራችን ምንድነው እየሆነ ያለው? በአካባቢያችን ምንድነው እየሆነ ያለው? እንዴት ነው እያየነው ያለው? ምን አይነት ምላሽ ነው እየሰጠን ያለ ነው? አይ ቲንክ በዚህ ጉዳይ ላይ መነጋገር ያለብን ይመስለኛል። ይህን ጊዜ ስንመለከተው ወገኖቼ በተለይ ከጥቂት ዓመታት ጀምሮ አንዳንድ በጣም አስገራሚ የሆኑ እንቅስቃሴዎች ኢትዮጵያ ውስጥ የተነሱበት ጊዜ ይመስለኛል። ምናልባት እንደው በጣም ሰፋ ያለ ጊዜ ከሰጠናቸው 3-4 ዓመት ግፋ ቢል 4 ዓመት ይመስለኛል በጣም ጎልተው የወጡ በየሶሻል ሚዲያው የምናያቸው በተለይ ደግሞ ከእውቀት ቃልና ከጥበብ ቃል ከነዚህ ከመገለጥ ጋር የተያያዙ አስገራሚ አስደማሚ የሆኑ ነገሮች መታየት ከጀመሩ ግፋ ቢል 4 ዓመት ይመስለኛል። ምንም እንኳን የጸጋ ስጦታዎች ከድሮም ጀምሮ በቤተክርስቲያን ውስጥ የሚሰሩ ቢሆኑም አሁን ግን ለየት ባለ ሁኔታ እያየናቸው ነው ያለነው። ግን የእናንተን አላውቅም። እኔ ምናልባትም በአካባቢ ያሉ ሌሎች አገልጋዮችም ሌሎች ሰዎችም ይህንን ሁኔታ ወዲያውኑ አሜን እግዚአብሔር ሕዝቡን ጎበኘ፣ እግዚአብሔር መልካም አደረገ በሚል ኢምብሬስ አላረግ ነው። ምናልባት አንዳንዶች በጣም በድፍረት ወጥተው ተቃውመውት ሊሆን ይችላል። ስለዚህ ምንድነው የሆነብህ ያሬድ ብላችሁ ብትሉኝ የማትውጡት የማትተፉት አይነት ነገር ነው። ጭንቅ ነው የሆነብኝ። በእግዚአብሔር ፊት ብዙ ጸልያለሁ። ለምን ካላችሁኝ ወገኖቼ እኔ በጸጋ ስጦታዎች የማምን ሰው ነኝ። የእግዚአብሔር መንፈስ ዛሬም ቢሆን ይሰራል ብዬ የማምን ነኝ። ይሄንንም ደግሞ ባለፉት ዘመናት ውስጥ በህይወቴ በግል የተለማመድኩ ሰው ነኝ። እግዚአብሔር ዛሬም ይናገራል። እግዚአብሔር ዛሬም ይገልጣል። የእግዚአብሔር ኃይል ይሰራል። ስለዚህ ይሄንን የማምን ሰው ስለሆንኩኝ በምንም አይነት የጸጋ ስጦታዎችን ልክድ ወይም ደግሞ እንቅስቃሴዎችን በቀጥታ ልቃወም አልችልም። አንዳንድ ችግሮች እንኳን ባይ ይሄ የሰዎቹ ድካም ሊሆን ይችላል እንጂ ጸጋውን እንድቃወም የሚያደርገኝ ነገር አይደለም ብዬ ላለው። እንደምታውቁት አንድ አባባል አለ፣ ሕፃኑን ከነጣቢው ውሃ መድፋት አይገባም። በእንግሊዝኛ ተረት ነው፣ ወደ አማርኛ ተርጉሜው ነው። ልክ እንደዛ ከነጣቢው ውሃ ልጁን እንደማንደፋ ሁሉ ሕፃኑን እንደማንደፋ ሁሉ ልክ እንደዚሁ አንዳንድ ጊዜ እድፍ ሊኖር ይችላል፣ ጉድፍ ሊኖር ይችላል። ነገር ግን የእግዚአብሔርን ጸጋ እናክፋፋም፣ አናጣጥልም። ስለዚህ እንጠነቀቃለን ለመለየት። እኔ እንደዚህ አይነት ጭንቅ ውስጥ አሳልፌያለሁ። አንዳንድ ነገሮችን ስሰማ ወይም ሳይ አካሄዱን፣ አደራረጉን፣ የኑሮ ስልቱን ምኑን በጣም የሚከብደኝና ለመቀበል የሚያስቸግረኝ ነገር ይገጥመኛል። አንዳንድ ጊዜ ደግሞ የሚሰሩ የሚባሉ ነገሮችን ደግሞ ስመለከት ለመቃወም ያስቸግረኛል። ምናልባት እናንተም እዛ ውስጥ ሆናችሁ ይሆን አላውቅም። እያንዳንዳችሁን በግላችሁ ባናግራችሁና ሐሳባችሁን ብሰማ በጣም ደስ ባለኝ፣ ግን ያንን ማድረግ አሁን አልችልም። ግን ምንድነው ያለው ሁኔታ? ምን ይመስላል? ወገኖች አንድ ነገር ልንገራችሁ። መጽሐፍ ቅዱስ እናነባለን አይደል እንዴ? መጽሐፍ ቅዱስ እናነባለን፣ ለማንበብ ደግሞ እናያለን አይደል? መጽሐፍ ቅዱስ ግን የምናየው ብቻ ሳይሆን የምናይበት ነው።
ምን ማለት ነው ትሉኝ ይሆናል። አንድን ነገር ማየት አንድ ነገር ነው አይደል እንዴ? ደግሞ በዚያ ነገር ውስጥ ማየት ሌላ ነገር ነው። ብዙዎቻችን ችግሩ መጽሐፍ ቅዱሱን ነው የምናየው። መጽሐፍ ቅዱሱ ግን የተሰጠን እንድናየው ብቻ ሳይሆን እንድናይበት ነው። እዚህ ጋር ወንድሜ ሙሉጌታ ወንድሜም መነጽር አድርገዋል ታያላችሁ። አንዳንድ ሌሎቻችሁንም አያለሁኝ መነጽር ያደረጋችሁ። አንድ ጥያቄ ልጠይቅህ። መነጽሩን እዚህ ላይ የደነቀርከው ልታየው ነው ወይስ ልታይበት? እኔ ባካችሁ እናንተን ልጠይቃችሁ። አሁን መነጽሩን እያየው ነው ወይስ እያየበት? ግን ሳያየው ሊያይበት ይችላል እንዴ? አይቶ ያይበታል። ተመልከቱ፣ መነጽሩን እያየ ነው አሁን ያለው። ማንም መነጽር ያደረገ ሰው መነጽሩን እያየው ነው። ዓላማው ግን መነጽሩን ማየት አይደለም፣ በመነጽሩ ውስጥ ማየት ነው። ወገኖቼ መጽሐፍ ቅዱስ የተጻፈልን መጽሐፍ ቅዱስ የተሰጠን እንድናየው ብቻ ሳይሆን እንድናይበት ነው። ግባችን መጽሐፍ ቅዱስን ማየት አይደለም። መጽሐፍ ቅዱስን ማንበብ ብቻ አይደለም። መጽሐፍ ቅዱስን ጥቅሱን በቃል ማወቅ ብቻ አይደለም። ግሪኩ እንደዚህ ይላል፣ ዕብራይስጡ እንደዚህ ይላል ብለን ማለት አይደለም። ግቡ እሱ አይደለም ወገኖቼ። ግቡ ዙሪያችንን፣ ዓለማችንን፣ ሁኔታችንን፣ ትዳራችንን፣ ስራችንን፣ በዙሪያችን ያለውን ኢኮኖሚውን፣ ፖለቲካውን፣ ማህበራዊ ኑሮውን ገባችሁ የምናይበት መነጽር ነው መጽሐፍ ቅዱስ። ስለዚህ ይሄንንስ ሁኔታ ወገኖቼ በእግዚአብሔር ቃል እያየነው ከሆነ ከኮንፊውዥን እንድናለን። ወገኖቼ እውነት ልንገራችሁ፣ ያለምንም ጥያቄ አሁን በወንጌላውያን አማኞች ዘንድ ኮንፊውዥን አለ። በተለይ እነዚህን አገልጋዮችን፣ አገልግሎቶችን፣ የጸጋ ስጦታዎችን፣ አጠቃቀማቸውን፣ ምናምኑን፣ የህይወት አካሄዳቸውን፣ አንዳንድ ድርጊቶቻቸው በተመለከተ ማናችንም ልንክደው በማንችለው መልኩ ምን አለ? ኮንፊውዥን አለ። አያችሁ፣ እኔ በምን አምናለሁኝ? በተግባቦት ኮሚኒኬሽን፣ በአማርኛ ተግባቦት ነው የሚባለው። በኮሚኒኬሽን አምናለሁ። ምን ማለት ነው? እዚህ ጋር የቆምኩት እናንተን ኮሚኒኬት ለማድረግ ነው። ስለዚህ ስናገርና ስጠይቅ አንዳንዴ ትክክል ከሆነ እንደዚህ፣ ካልሆነ ደግሞ እንደዚህ ካላችሁ በጣም እንግባባለን። እስቲ አንድ ጊዜ እንዲህ በሉ። እስቲ እንዲህ በሉ ትችላላችሁ ማለት ነው። ኮንፊውዥን አለ ወገኖች። ግን የእግዚአብሔር ቃል ምን ይላል? ይሄ ነገር በቅርቡ በአንድ የአሜሪካ ውስጥ የሚገኙ የወንጌላውያን አማኞች፣ አገልጋዮች፣ ፓስተሮች ጋር በአንድ ቦታ አንስቼዋለሁ። አሁንም ዛሬ እዚህ እንድናየው እፈልጋለሁ። መጽሐፍ ቅዱሳችሁን ዘጸአት 28 ላይ ብታወጡ እንዲሁ ኖት ለምትይዙ ሰዎች ይረዳችኋል። ብዙ አናነበውም፣ ግን ዘጸአት 28 ላይ ሄዳችሁ ብትመለከቱ እግዚአብሔር ለአሮን ለሙሴ እንዲህ ብሎ ይናገረዋል። ለአሮን ወንድም ለሙሴ እንዲህ ብሎ ይናገረዋል። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። እግዚአብሔር ምን ብሎ ተናገረ? አገልጋይ እፈልጋለሁ የሚያገለግለኝ በክህነት። ስለዚህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንን፣ የአሮንንም ልጅ ናዳብን፣ አብድዩንም፣ አልዓዛርንም፣ ኢታምርንም አቅርብ። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድም ለአሮን ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮንን
ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑ ሁሉ ተናገር። ወገኖቼ በዚህ ስፍራ የምንመለከተው እግዚአብሔር ለሙሴ በቀጥታ ሲናገረው ነው። ካህን እፈልጋለሁ፣ አሮንና ልጆቹ በክህነት እንዲያገለግሉኝ እፈልጋለሁ። ነገር ግን አገልጋይ የሚያደርጋቸው ካህን የሚያደርጋቸው ልብስ አለ። ያንን ልብስ እንዲሰራላቸው እፈልጋለሁ። ሊሰሩላቸው የሚችሉት ደግሞ የኔ መንፈስ የጥበብ መንፈስ ያረፈባቸው ሰዎች አሉ። ለዚህ ያዘጋጀኋቸው የለየኋቸው። ዲዛይኑን ግን እኔ እሰጥሃለሁ። ስለዚህ በዚያ መሰረት ልብሱ እንዲሰራላቸው እፈልጋለሁ። ምክንያቱም አንደኛ ለክብርና ለጌጥ እንዲሆንላቸው፣ ሁለተኛ ደግሞ ቅዱስ ይሆኑ ዘንድ። ስለዚህ ይሄ ልብስ የክህነት ልብስ ነው። ይሄ ልብስ የክብር ልብስ ነው። ይሄ ልብስ የጌጥ ልብስ ነው። ይሄ ልብስ የቅድስና ልብስ ነው። ብዙ ነገር ነው ወገኖቼ። ስለዚህ ልብስ በጥልቀት ገብተን ብንመለከትና አሁን በአዲስ ኪዳን በእኛ ሕይወት ውስጥ ያለው መንፈሳዊ አንድምታ ምንድን ነው የሚለውን ብናይ በጣም ብዙ ነገር ነው የምናወጣው። እኔ ግን ከዚያ ውስጥ አንድ ነገር ነው ዛሬ እንድናይ የምፈልገው። ይሄ ልብስ ብዙ የተለያዩ ነገሮች አሉት። ከዚያ ውስጥ ግን በጣም ታዋቂ የሆነው እዚህ በደረት አካባቢ ያለው ኤፉድ የሚባል ነገር ነው። የደረት ኪስ የሚባል አለው። ኤፉድ ይባላል። የደረት ኪስ አለው። በዚያ ውስጥ ደግሞ ሁለት ድንጋዮች አሉ፣ የከበሩ ድንጋዮች አሉ። እነዚህ የከበሩ ድንጋዮች ስማቸው አንደኛው ኡሪም ይባላል፣ አንደኛው ደግሞ ቱሚም ይባላል። ትርጉማቸው ብርሃንና እውነት ማለት ነው። ስለዚህ የብርሃንና የእውነትን የሚባሉ ሁለት ድንጋዮች አሉ። ምንድን ነው የሚሰሩት እነዚህ ድንጋዮች ብላችሁ ካላችሁኝ መጽሐፍ ቅዱስ እንደሚነግረን በግልጽ እንደሚነግረን የእግዚአብሔርን ፈቃድ ማወቂያ ናቸው፣ ወይም ደግሞ ፍርድ መስጫ ናቸው። አንዳንድ ነገሮች ለመወሰን በጣም አስቸጋሪ ሲሆኑ ውሳኔ መስጠት የሚችሉት፣ ፍርድ መስጠት የሚችሉት ይህንን በመጠቀም ነው። መቼም ወገኖቼ በሰው ሕይወት ውስጥ ምናልባት ማንኛውም ሰው በጣም የሚፈልገው ነገር ቢኖር፣ አሁንም እንኳን እዚህ በጣም የምንፈልገው ነገር ቢኖር እኔ የሚመስለኝ የትም ቦታ መቼም ሁልጊዜ እንደ ትኩስ ኬክ በጣም የሚፈልግ ነገር ምንድን ነው ካላችሁኝ የእግዚአብሔርን ፈቃድ ማወቅ አይመስላችሁም? እንዴት ነው ለእናንተ? ምክንያቱም ሰው ሁልጊዜ ስለሚያደርገው ነገር እርግጠኛ መሆን ይፈልጋል። መከታ ይፈልጋል፣ ድጋፍ ይፈልጋል፣ ስለ ነገ ማስተማመኛ ይፈልጋል። ሰው የትኛውም ሰው በተለይ በእግዚአብሔር አምናለሁ የሚል ሰው ለሱ የሚሻለውን ነገር እግዚአብሔር የመረጠለትን ነገር ማወቅ ይፈልጋል። ሁልጊዜ ሰዎች የእግዚአብሔርን ፈቃድ ማወቅ ሲፈልጉ ዓላማቸው እግዚአብሔርን ማክበር ነው ብለን መደምደም አንችልም። ለምሳሌ አንድ ቢዝነስ መጀመር የፈለገ ሰው
የተለያዩ አማራጮች አግኝቷል። 1 2 3 የቢዝነስ አማራጮች አግኝቷል። እዚህም ናብለውታል፣ እዛም ናብለውታል አላለ። በጣም እንትን እያለ ባለበት ጊዜ እያመነታ ባለበት ጊዜ ጌታ ቢናገረው ደስ አይለው? ያው እኔ የምፈልገው ይሄኛውን አይደለም፣ እነዚህን ተዋቸው፣ ይሄኛውን ተከተል፣ በዚህኛው ሂድ ብሎ ቢለው ማንም ሰው በጣም ደስተኛ ይሆናል። ምናልባት ይሄ ሰው በጾም በጸሎት በእግዚአብሔር ፊት ወድቆ ሊጠይቅ ይችላል። ምንድነው ጌታ ፈቃድ ሊል ይችላል። ወይም ደግሞ በዚህ አይነት መንገድ የሚያገለግሉና ሊነግሩት የሚችሉ ሰዎች እግዚአብሔር እንዲህ ይልሃል፣ እግዚአብሔር ይልሻል የሚችሉትን ሰዎች ፍለጋ አገር አቋርጦ ሊሄድ ይችላል። ግን ለምንድን ነው የእግዚአብሔርን ፈቃድ ይሄ ሰው እንደዚህ የፈለገው ብላችሁ ብትጠይቁ አንዳንድ ጊዜ፣ ሁሌ አይደለም፣ ምናልባት እንደው በቃ እግዚአብሔር በእኔ ሕይወት እንዲከብር ምናምን ላይላችሁ ይችላል። እኔ በኋላ ለእግዚአብሔር ፈቃድ ጀምሬ ብከስርስ፣ ጉድ በሆነስ አይነት መልስ ሊሰጣችሁ ይችላል። ሰዎች በአንዳንድ ጉዳዮች ላይ በጣም ተግተው የእግዚአብሔርን ፈቃድ ማወቅ ሲፈልጉ ታያላችሁ። መወሰን ባቃታቸው ምርጫ በሆነባቸው ነገር ላይ መፍረድ ሲፈልጉ ታያላችሁ። አንዳንድ ጊዜ ምናልባትም በብዛት ከራሳቸው ሁኔታ አንጻር ነው ያንን የሚፈልጉት። እንዲህ ቢደርስብኝስ፣ እንዲህ በሆንስ። ሰዎች ወደ ውጭ ሀገር ለመሄድ የተለያየ ቦታ ለመሄድ በሚሉበት ጊዜ በጣም ይጸልያሉ። አይታችሁ እንደሆነ ለማግባት እንኳን አይታችሁ እንደሆነ ምን ያደርጋሉ? ያገምና እንዴ በኋላ ማጥቶን የሆነ ሾሃ ግብቼ ምን ልሆን ነው አላለ ምናምን እንደዚህ ቢሆንብኝስ፣ እንዲያ ቢሆንብኝ። ለምንድን ነው የሚፈልጉት ካላችሁኝ፣ ፈቃዴ እሱ ነው እሷ ናት ምናምን ከተባለ መተኛት ይችላሉ። በቃ ይገባቸዋል። እግዚአብሔር ሳይን ያረገበት ነው፣ እግዚአብሔር ሲል ያረገበት ነው። ስለዚህ ምንም አያሳስበኝም አይነት ነገር ውስጣቸው ሊመጣ። ሰዎች መተማመኛ ይፈልጋሉ። well በዚህ አይነት መንገድ እግዚአብሔር ይናገራል ወይ? እግዚአብሔር ይመራል ወይ? እግዚአብሔር ይሄኛው ነው ያኛው ነው ይላል ወይ? እግዚአብሔር በዚህ ሂድ በዛ አትሂድ ይላል ወይ? አዎ ይላል። ለዚህ ማረጋገጫችን አንዱ ምንድነው? ያኔ ድሮ ገና በብሉይ ኪዳን ዘመን እግዚአብሔር እስራኤልን ከግብጽ ምድር አውጥቶ ገና በምድረ በዳ እያሉ እንዴት እንደሚኖሩ ስርዓትና ሕግን እየሰጣቸው ባለበት ጊዜ እንኳን እግዚአብሔር የአሮን ልብስ ሲሰራ አንድ ያደረገው ነገር የእግዚአብሔር ፈቃድ ምን እንደሚሆን ማሳያውን እዚህ ያደርጓል። እንዲያውም ስሙ ይሄ ምን ይባላል? የፍርዱ የደረት ኪስ ነው የሚባለው። የፍርዱ የደረት ኪስ ሌላ ነገር ነው አለ የሚመስለው። ይሄን እኮ አንብባችሁታል። ምን ይላል መጽሐፍ ቅዱስ ከያዛችሁ ዘጸአት ምዕራፍ 28 ቁጥር 29 ላይ አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤል ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም ይላል። በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤል ልጆች ፍርድ በልቡ ላይ ይሸከማል። ፍርድ የሚለው ፍርጃ ማለት አይደለም። ይገባችኋል? እዚህ ጋር ፍርድኛ የሚገባን ምንድን ነው? ፍርድ ምን ማለት ነው? እዚህ ጋር ፍርድ ሲል የቱ ነው ትክክል፣ የቱ ነው ስህተት? ይገባችኋል? የቱ ነው እውነተኛ፣ የቱ ነው ሐሰተኛ? የቱ ነው የሚሻል፣ የቱ ነው የማይሻል? የቱ ነው የሚጠቅም፣ የቱ ነው የሚጎዳ? ይሄንን መለየት ምን ተብሎ ነው የሚጠራው? ፍርድ ማለት ይሄ ነው። ፍርድ ማለት ውሳኔ መስጠት ነው አይደል እንዴ? ስለዚህ ሁልጊዜ ምርጫ ባለበት ሁኔታ ውስጥ ልንሳሳት እንችላለን። ግን ሰው የሚኖረው እኮ በፍርድ ነው ማለት መወሰን አለብን። ስለዚህ የፍርዱ የደረት ኪስ የተባለው ምንድን ነው? እውነት የሆነውንና ሐሰት የሆነውን፣ ብርሃን የሆነውና ጨለማ የሆነውን፣ ጠቃሚ የሆነውና ጎጂ የሆነውን ነገር የሚለይበት በእስራኤል ልጆች ጉዳይ ላይ የሚለይበት ማቴሪያል ዲቫይስ እዛ ውስጥ አለ ማለት ነው። ኡሪምና ቱሚም የሚባል እንዴት አድርገው እነዚህ ነገሮች እንደሚለዩ አላውቅም። አስቸጋሪ ይመስለኛል ለማወቅ። ግን አንድ ነገር የምናውቀው ስራቸው ይሄ ነው።
ይሄ ደግሞ ወገኖቼ ለዚህ ለአገልጋዩ ለካህኑ ብቻ አይደለም ለልጆቹ ምክንያቱም ልጆቹም ኤፉድ ያደርጋሉ የካህናቱ ልጆች ሌዋውያኑም ያደርጋሉ ምክንያቱም ሄዳችሁ ስትመለከቱ ዳግም ምዕራፍ 30 ላይ ይመስለኛል ሙሴ የእስራኤል ልጆች ሲባርክ ለሌዊ ነገድ ያለውን ታስታውሳላችሁ ምን አለ ኡሪምህና ቱሚምህ ለቅዱስህ ሰው ነው ይላል ማሳህ በሚባል ቦታ ለተከራከርከው መሪባ በሚባል ቦታ ላይ ለፈተንከው ትዝላችሁ እንደሆነ እንደዚህ ይላል ኡሪምህና ቱሚምህ ለቅዱስህ ሰው ነው ብሎ ይባርካቸዋል ለነሱ የተለየ ነው ይሄ ለነሱ የተሰጠ ነገር ነው እነዚህ ነገሮች ምንድነው የሚሰሩት ካላችሁኝ የመለየት ስራ ነው የሚሰሩት መፍረድ ማለት መለየት ማለት ነው የመለየት ስራ ነው የሚሰሩት እውነተኛውን ከሐሰተኛው ትክክሉን ትክክል ካልሆነው የመለየት ስራ ይሰራል ዳዊት በተለያየ ጊዜ ምን ያደርግ ነበር እግዚአብሔርን ይጠይቅ ነበር ጠላቶቹ ሲመጡበት ፍልስጤማውያን እግዚአብሔር ልውጣን ብሎ ይጠይቅ ነበር እና ምን ይላል መጽሐፍ ቅዱስ እግዚአብሔርም አትውጣ አለው ይላል አልወጣም በሌላ ጊዜ ደግሞ እግዚአብሔር አሁን ልክ የነፋስ ሽውታ ሰሰማና ቅጠሎቹ እንትን ሲሉ ያን ጊዜ ውጣ ትመታቸዋለህ እስራኤል ፍልስጤማን ይለዋል ያን ጊዜ ደግሞ ይወጣል እውነትም እግዚአብሔር ድል በእጁ ይሰጠዋል እና አንዳንድ ጊዜ እንዴት ነበር እግዚአብሔር የሚናገረው ውጣ አትውጣ የሚለው ብለን ስንጠይቅ ወገኖቼ በዚህ መሳሪያ ነበር ምክንያቱም ምን ይላል ኤፉዱን አምጣልኝ ይላል በመሰረቱ እሱም ራሱ ኤፉድ ያደርግ ነበር ዳዊትም ኤፉዱን ለብሶ በእግዚአብሔር ፊት ይዘምር ነበር ይለናል መጽሐፍ ቅዱስ እሱም ያደርጋል እንደገና ደግሞ አብረውት የነበሩትም ካህናት ነበራቸው ይሄ መጽሐፍ ቅዱስ ይሄንን በጣም በግልጽ ይነግረናል ይሄን ነገር ከዳዊት በፊትም ሳኦልም ይጠቀምበት ነበር ለምሳሌ አንደኛ ሳሙኤል ምዕራፍ 14 አንድ ጊዜ እናንብበው አንደኛ ሳሙኤል 14:18 እንደዚህ ይለናል በዚያም ቀን አኪያ በእስራኤል ልጆች ፊት ኤፉድ ለብሶ ነበርና ሳኦል ኤፉዱን አምጣ አለው ሳኦል ከካህኑ ጋር ሲነጋገር በፍልስጤማውያን ሰፈር ግርግርታ እየበዛና እየጠነከረ ሄደ ሳኦልም ካህኑን እጅህን መልስ አለው ሳኦልና ከእርሱም ጋር የነበሩት ሕዝብ ሁሉ ተሰብስበው ወደ ውጊያ ወጡ ይላል ምኑን አምጣ አለው ኤፉዱን አምጣ አለው ጦርነቱ ከመጀመሩ በፊት ምን ለማድረግ ነው ልውጣ የሚለውን ለመጠየቅ ነው ወዲያው ግን ጦርነቱ ተጀምሮ ስለነበር እጅህን መልስ ሲለው እናያለን ስለዚህ የሆነ እጃቸውን ከተው የሚያደርጉት ነገር ነው ከሁለት አንዱ ሲወጣ የሚነግራቸው ነገር አለ ማለት ነው እርምጃ እንዲወስዱ ምዕራፍ 28 ቁጥር 6 ላይ ተመሳሳይ ነገር እናገኛለን ላንብብላችሁ ምን ይላል ሳኦልም እግዚአብሔርን ጠየቀ እግዚአብሔርም በህልም ወይም በኡሪም ወይም በነቢያት አልመለሰለትም ይላል ምንም ያደረጉበት ነገር ነው እግዚአብሔርን የሚጠይቁበት ነው ከእግዚአብሔር ዘንድ ምላሽ የሚያገኙበት ነው እግዚአብሔርን በዚህ መንገድ ይጠይቃሉ እግዚአብሔር ደግሞ መልስ ይሰጣቸዋል ስለዚህ ከአሮን ዘመን ጀምሮ እግዚአብሔር እስራኤል ልጆች ሲመራ ከተጠቀመባቸው ነገሮች አንዱና ዋነኛው ፈቃዱን ለመግለጽ ትክክለኛ ምርጫ እንዲመርጡ ትክክለኛ ውሳኔ እንዲወስኑ ከክፉ ነገር እንዲጠበቁ በጣም አሻሚ በሆኑ ግራ በሚያጋቡ ሁኔታዎች ላይ ፍርድ እንዲሰጡ እንዲለዩ የተጠቀመበት ነገር ቢኖር ይሄ በደረት ኪስ ውስጥ በፍርዱ የደረት ኪስ ውስጥ የነበሩት እነዚህ ኡሪምና ቱሚም የሚባሉ
ድንጋዮች ናቸው። ስለዚህ እግዚአብሔር ፈቃዱን እንድናውቅ ይፈልጋል። እግዚአብሔር ሊመራን ይፈልጋል። አሁንም በምንኖርበት ዘመን በአዲስ ኪዳን ዘመን ውስጥ እግዚአብሔር ይሄን ማድረግ ይፈልጋል። ነገር ግን እነዚህ ነገሮች አሁን ምንድን ናቸው? ኡሪሙና ቱሚሙ ለኔ በጣም ልናተኩርበት የሚገባ ወደ ጸጋ ስጦታው መጣለው። እግዚአብሔር በጸጋ ስጦታም ይሄንን ነገር ያደርጋል። ፈቃዱን ይገልጻል፣ ይናገራል፣ ይመራል። ግን ከዛ በፊት አንድ ሌላ እንድናቀው እግዚአብሔር እንድናቀው የሚፈልገውን ነገር ላሳያችሁ ፈልጋለሁ። የእግዚአብሔርን ፈቃድ ለማወቅ ወገኖቼ የሚያስፈልገን ዋነኛ ነገር፣ ሁላችንም ደግሞ ልናገኘው የምንችለው ነገር በአእምሮ መታደስ መለወጥ ነው። እንደምታውቁት የመለየት ጸጋ ስጦታ፣ የእውቀት መናገር ጸጋ ስጦታና የመሳሰሉት ነገሮች ለሁሉ አይሰጡም። ምክንያቱም አንደኛ ቆሮንቶስ ምዕራፍ 12 ላይ ሄደን ስናነብ አንዱ መንፈስ እንደፈቀደ ለእያንዳንዱ ይሰጣል፣ ያከፋፍላል። ይህንንም የሚያደርገው ደግሞ ለማዕበሩ ጥቅም ነው፣ ለአካሉ ጥቅም ነው ብሎ መጽሐፍ ቅዱስ ይነግረናል። ግን ስለዚህ እንደፈለገ መንፈስ ቅዱስ ለአንዳንድ ሰዎች ብቻ የሚሰጠው ጸጋ ስጦታ ከሆነ ሁላችንም ልናገኘው አንችልም። ሁላችንም ግን ሊኖረን የሚችለው ፈቃዱን ማወቂያ መንገድ የታደሰ የተለወጠ አእምሮ ነው። ለምሳሌ ሮሜ ምዕራፍ 12 ላይ ሄዳችሁ ቁጥር 2ን ብትመለከቱ ምን ይለናል? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘው ነገር፣ በጎና ፍጹም ደስም የሚያሰኘው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ብሎ ይላል። ወገኖቼ በጌታ በኢየሱስ ክርስቶስ ስናምን መንፈሳችን ዳግመኛ ይወለዳል፣ አዲስ ፍጥረት እንሆናለን። እግዚአብሔር የተመሰገነ ይሁን። ይሄ እንዲሆን የምናደርገው ምንም ጥረት የለም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ ስለ ኃጢአታችን እንደሞተ ሞትንም አሸንፎ በትንሣኤ እንደተነሳ ማመን በቂ ነው። ያን ጊዜ ወገኖቼ ማንም ሰው ይህንን ሲያምን ከእግዚአብሔር መንፈስ ይወለዳል፣ አዲስ ፍጥረት ይሆናል። ወገኖቼ ችግሩ ግን ያለው ምንድነው ታውቃላችሁ? ቤተክርስቲያኑ ዛሬ ትልቁ ችግር ንገረን ካላችሁ ወገኖቼ ሰዎች በኢየሱስ ክርስቶስ አምነዋል፣ አዲስ መንፈስ አላቸው። ግን አዲስ መንፈስ ባሮጌ አእምሮ ነው። ወገኖቼ መንፈስ ማለት የማንነታችን ውስጣዊ ነገር ነው። ውስጣዊ ነው፣ መንፈሳዊ ነው። ይሄ አዲስ ያገኘ ነው፣ በክርስቶስ ኢየሱስ የተካፈልነው ማንነት ወገኖቼ ወደ ውጭ ወጥቶ ሊገለጥ የሚችልበት ሚዲያው መገለጫው ምንድነው ካላችሁኝ አእምሮአችን ነው። ምክንያቱም ሰውነታችን ሁል ጊዜ ከራስ ፀጉራችን እስከ እግር ጥፍራችን የሚያደርገውና የሚፈጽመው አእምሮአችን የወሰነውን ነገር ብቻ ነው። ለዚህ ነው መጽሐፍ ቅዱስ ሰው እንደሚያስብ እንዲሁ ነው ይለናል። ማንም ሰው ልንገራችሁ ከሚያስበው በላይ ከሚያስበው በታች ሊኖር አይችልም። እንደሚያስበው ነው የሚኖረው። ስለዚህ ትልቁን ሚና የሚጫወተው በእኛ ውጪ ላይ፣ በእኛ ደጅ ላይ፣ በእኛ አደባባይ ላይ የሚከወነውን የሚፈጸመውን ነገር የሚወስነው አእምሮአችን ነው። ስለዚህ ይሄ የመጣ ሰማያዊ ህይወት፣ ሰማያዊ ማንነት፣ አሁን በውስጣችን ያለ ክቡር ማንነት ወገኖቼ በዘመናችን ሁሉ ምንም ሳይታይ ብልጭም ሳይል ብርሃን ውስጣችን ኖሮ ሳያንጸባርቅ
ልዩ መዓዛ ያለው ህይወት በውስጣችን ኖሮ ግን ሳይሸት ሳያውድ ልዩ ውበት ያለው ህይወት ውስጣችን ኖሮ ሳይታይ ዘመናችንን ጨርሰን ልናልፍ እንችላለን። ምክንያቱም መታያው በአይምሮአችን በኩል መንፈስ ዳግም ይወለዳል፣ ቅጽበታዊ ነገር ነው። አይምሮ ግን ወገኖቼ የሚታደስ ነገር ነው፣ ሪኒው የሚደረግ ነገር ነው፣ ሪኖቬት የሚደረግ ነገር ነው፣ የእደሳ ስራ ነው። ይሄ ቤት መጥቻለሁ እዚህ ቤት ውስጥ ደጋግሜ፣ ነገር ግን ስመጣ እንደነበረው አይደለም ያገኘው። ታድሷል። ጀርባው ብቻ ነው የታደሰው፣ ሌላ አልተነካም፣ እንዳለ ነው። ኦኬ አትሊስት ይሄ ታድሷል። ኦኬ እድሳ አይታችሁ እንደሆነ ጊዜ ይፈጃል እንዴ? እና ደግሞ ሂደቱ የእድሳ ሂደት ፕሮሰሱ ደስ የሚል ነው አይደለም እንዴ? አሁን ይሄን ቤት ቶታሊ እናሳድሰው ብለን ብንል በመሰረቱ አሮጌ ቤት ከማደስ አዲስ ቤት መስራት ይሻላል፣ ይቀላል። ግን እናሳድሰው ብንል መግቢያ አይኖረንም አይደል እንዴ? እንትኑ ይፈራርሳል፣ እንትኑ እንዲህ ይደረጋል፣ ምስቅልቅሉ ነው የሚወጣው፣ ነገሮች ሁሉ የማይመቹ ይሆናሉ። ለምንድን ነው ሰዎች ብዙ ገንዘብ አውጥተው እንደዚህ የማይመች የሚያደርጉት ቤታቸውን ብላችሁ ብትጠይቁኝ፣ ውጤቱን ነው የሚያዩት። ከታደሰ በኋላ የሚኖረውን ውበት ነው የሚያዩት። ስለዚህ አይምሮአችን ምን መሆን አለበት? መታደስ አለበት። ከምን ወደ ምንድን ነው የሚታደሰው ካላችሁኝ ወገኖቼ፣ አይምሮአችን ቀድሞ ሲያገለግል የነበረው ለኃጢአት ባሪያ የሆነውን ለሰይጣን የሚገዛውን አሮጌውን ማንነታችንን ነው። አሁን ግን አዲስ ህይወት በውስጣችን መጥቷል። ሰማያዊ ህይወት፣ የክርስቶስ ህይወት ውስጣችን መጥቷል። ስለዚህ ለዚህ ህይወት ሲዩተብል እንዲሆን ይሄን ህይወት ማስተናገድ፣ ከዚህ ህይወት ጋር መስራት፣ ይሄንን ህይወት መግለጥ ማሳየት የሚችል እንዲሆን መታደስ አለበት። በምንድን ነው የምናውቀው መታደሱ? ወይስ መታደስ ማለት ምን ማለት ነው ካላችሁኝ ተመልከቱ። በአይምሮአችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። ወገኖች ያን ነገር ልንገራችሁ፣ አይምሮአችን፣ አስተሳሰባችን፣ የሐሳብ ዓለማችን ከተወለድንበት ጊዜ ጀምሮ ባደግንበት ማህበረሰብ ውስጥ ለዚያ እንደሚመች ሆኖ ተቀርጿል፣ ተሰርቷል። ለዛ እንደሚመች ሆኖ ሳንወድ የግድ ተሰርቷል። ምክንያቱም ስሙኝ ወገኖቼ፣ በአንድ ማህበረሰብ ውስጥ ለመኖር፣ በሰላም ለመኖር፣ በዛ ማህበረሰብ ውስጥ ድርሻችንን ለማግኘት አንዱና ዋነኛው መርህ ምንድን ነው? ያን ማህበረሰብ መምሰል ነው። ብዙ ጊዜ ለየት ያለን ስንሆን አንመችም አይደል እንዴ? ለማህበረሰቡ አንመችም፣ እንገፋለን፣ እንወገዛለን። ለየት ያለ ሲሆን አይወደድም። ስለዚህ ተመሳስሎ ሲወጣ ግን ያ በጣም ጥሩ ነገር ነው። ስለዚህ ወደድንም ጠላንም ይህን ዓለም እንመስላለን። ወገኖች የትኛውንም ማህበረሰብ ብናይ ስትራክቸር አለው አይደል እንዴ? ካልቸር አለው፣ ፓተርን አለው። የስ ያንዱ ከሌላው በተወሰነ መጠን በተለያየ መልኩ ይለያያል። ያ ካልቸር ሁሉ ነገሩ ኢቭል ነው፣ ሁሉ ነገሩ መጥፎ ነው እያልኳችሁ አይደለም። ግን የዚህ ዓለም ነው፣ የስጋ ነው፣ የምድር ነው፣ አንዳንዴም ያጋንንት ነው። በዚህ ተሰርተናል። ስለዚህ ወገኖች አሁን ግን በክርስቶስ ኢየሱስ ስናምን አዲስ ህይወት፣ ክቡር ህይወት፣ ሰማያዊ ህይወት ወደ ውስጣችን መጥቷል። ስለዚህ ያ ደግሞ የራሱ የሆነ ሌላ ሲስተም አለው።
ሌላ ስትራክቸር አለው፣ ሌላ ፓተርን አለው፣ ሰማያዊ ነው። ይህ ህይወት ደግሞ አይምሮአችንን ይፈልገዋል። አስር ቢፈልገውም ግን አብረው መሄድ አይችሉም። ምክንያቱም ያ ለዓመታት የተሰራበት መንገድ ስላለ። ስለዚህ ምንድነው እግዚአብሔር የሚያደርገው ካላችሁኝ፣ ይሄንን ማፍረስ ይጀምራል፣ ማደስ ይጀምራል። እንደገና ለመጣው አዲስ ህይወት ምቹ የሚሆን አድርጎ አይምሮአችንን መስራት ይፈልጋል። I know it is maybe a very painful process, ግን it has to be done. ይሄ የሚኖራቸው ወገኖቼ፣ እንደዚህ አይነት አይምሮ የሚኖራቸው ሰዎች በዚህ ፕሮሰስ ውስጥ ያለፉ ሰዎች የእግዚአብሔርን ፈቃድ ለማወቅ ተራራ አይቧጥጡም፣ ቁልቁለት አይወርዱም፣ ነብይ ፍለጋ፣ መገለጥ ፍለጋ፣ እንትን ፍለጋ እዚህና እዚህ አይሄዱም። ለምን ካላችሁኝ ወገኖቼ፣ የእግዚአብሔርን ፈቃድ የሚያውቁበት አይምሮ አላቸው። ሃሌሉያ አሜን። እዚህ ጋር የእግዚአብሔርን ፈቃድ ያውቃሉ፣ ያዳምጣሉ፣ ጸጥ ብለው ያዳምጣሉ፣ ሴንስ ያደርጋሉ። የፍርዱ የደረት ኪስ ማለት እሱ ነው። ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው፣ ያ አይደለም፣ ይሄ ከእግዚአብሔር ነው፣ ያ ከእግዚአብሔር አይደለም። ይገባችኋል ባለ ይለያሉ። በጣም ይገርመኛል። ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ስለዚህ ነገር ሲጽፍ ይሄንኑ ቃል ነው የሚጠቀመው። ፍርድ የሚለውን ቃል ቢጠቀመው አንድ ሄደን እናንብበው። ትምህርት ላይ ስለሆነን ማንበቡ ጠቃሚ ይመስለኛል። አንደኛ ቆሮንቶስ ላንብብላችሁ ምዕራፍ 2 እስቲ ከ14 ጀምሬ ላንብበው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ምን ያደርጋል? ይመረምራል። ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። ማን ይሄንን በኪንግ ጄምስ ቨርዥን የሚያነብልኝ? But the spiritual man examines all things, yet is himself to be put on trial and judged by no one. ጌታ ይባርክ። ምን ያደርጋል? ጀጅ ነው የሚያደርገው። The spiritual man judges everything, but he will not be judged by anyone. How? እስቲ መጨረሻውን አንብበው። የመጨረሻውን ቁጥር He himself is not to be on trial or judged by no one. ልቀጥለው? For who has known or understood the mind of the Lord, so as who have known or understood the mind of the Lord, as to guide and instruct him and give him knowledge. But we have the mind of Christ. But we have the mind of Christ. Hallelujah. ተመልከቱ፣ ምን ስለማድረግ ነው የሚናገረው? ጀጅ ስለማድረግ አለ። ስለ ጀጅመንት ነው የሚናገረው። ጀጅመንት ማለት ምን ማለት ነው? የትኛው ነው ትክክል፣ የትኛው ነው ስህተት ስለመለየት ነው። ስለዚህ መንፈሳዊ ሰው ምን አለው? ኡሪምና ቱሚም አለው። ምን ያደርጋል? ይለያል። ግን የሚለየው ምን ስላለው ነው? the mind of Christ ስላለ፣ የክርስቶስ አይምሮ ስላለ። የክርስቶስ አይምሮ ማለት ምን ማለት መሰላችሁ? የክርስቶስ አይምሮ ማለት ለዚህ በውስጣችን ለመጣው አዲስ ህይወት የሚመች፣ ከዚያ ጋርም አብሮ የሚሄድ፣ ለዛ መስራት የሚችል፣ ያንን ማገልገል የሚችል፣ ከዛ ጋር ሲውተብል የሆነ አስተሳሰብ ማለት ነው። ወገኖቼ ልንገራችሁ፣ የዚህ ዓለም የሆኑ አስተሳሰቦች አሉ። በዚህ ዓለም አስተሳሰብ የተቃኘ አይምሮ በምንም አይነት ከዚህ ወደ ውስጣችን ከመጣው የእግዚአብሔር ህይወት ጋር ሊስማማ አይችልም፣ አብሮ ሊሰራ አይችልም፣ አብሮ ሊሄድ፣ ያንን ሊገልጥ ሊያስተናግድ አይችልም።
እኛ ግን ምን አለን? የክርስቶስ አእምሮ አለን። ስለዚህ እውነቱን ልንገራችሁ፣ ዛሬ ወገኖቼ እያንዳንዱ አማኝ ኡሪምና ቱሪም ሊኖረው ይችላል። ይሄ ግን በጸጋ ስጦታ መልኩ አይደለም እላችሁ፣ በአእምሮ መታደስ የሚገኝ በማቹሪቲ የሚገኝ በተለያዩ ውጣ ውረዶች ውስጥ በማለፍ በእግዚአብሔር እጅ በመሰራት እግዚአብሔር በሕይወታችን የሚያደርገው ነገር በማስተዋል አንዳንድ እንደዚህ ዓለም አስተሳሰብ በጣም ይገርመኝ ነገር በዚህ ዓለም ክብር የሚባሉ ነገሮች በእግዚአብሔር ዘንድ ውርደት ይሆናሉ። በዚህ ዓለም ሰክሰስ የሚባሉ ነገሮች በእግዚአብሔር ዘንድ ፌለር ይሆናሉ አይደል እንዴ? ጥቅም የሚባሉ ነገሮች ጉዳት ይሆናሉ። ይህ ዓለም ደግሞ ጉዳት የሚላቸው ነገሮች ጥቅም ይሆናሉ። ይገባችኋል አባባሌ? ይሄ ማለት እኮ ነው አስተሳሰብ ማለት። ትርፍ በዚህ ዓለም ትርፍ የሚባሉ ነገሮች ኪሳራ ይሆናሉ። ይህ ዓለም ደግሞ ኪሳራ ብሎ የሚለው ነገር ደግሞ እግዚአብሔር ዘንድ ትርፍ ይሆናል። ሌላ ነገር አይደለም ወገኖቼ። ይሄ ነው ዓለምን መምሰል ማለት። ዓለምን የሚያስለቅሰው ነገር ሲያስለቅሰን፣ ዓለምን የሚያስቀው ነገር ሲያስቀን ዓለምን የምንመስል ሰዎች ነን። ዓለምን የሚያስጨንቀው ሲያስጨንቀን፣ ዓለምን የሚያስፈራው ሲያስፈራን፣ ዓለምን የሚያስደስተው ሲያስደስተን። ይገባችኋል? የእግዚአብሔርን ፈቃድ የምናቅ ሰዎች ከሆን ግን እግዚአብሔር ሰርቶ አእምሯችንን ወደዚህ ደረጃ ያደርሰዋል። ስለዚህ ምኑ አለን? እኛው ጋር ኡሪምና ቱሚሙ አለን፣ ብርሃኑና እውነቱ አለን። ዳዊት ትዝ ይላችኋል ሲጸልይ አቤቱ ብርሃንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ተቀደሰውም ተራራ ያድርሱኝ ብሎ ሲል እንሰማለን መዝሙር ላይ። በውስጡ አለ ማለት ነው። ኦኬ እሺ፣ ይሄንን ወደ ጎን እናድርገው። በጣም አስፈላጊ ነገር ነው። ሁላችንም ልንፈልገው የሚገባ በሂደት የሚገኝ ነገር ነው። የተቀባ ሰው እጅ ስለጫነልን አይመጣም። ምንም አቋራጭ የለውም፣ ሾርትከት የለውም። ይሄንን ከእግዚአብሔር ጋር በመንገዱ ሄደን የምናገኘው የምናካብተው ነገር ግን ደግሞ ምን አለ ከዚህ ጋር? የጸጋ ስጦታዎች ደግሞ አሉ እግዚአብሔር ለቤተ ክርስቲያን የሚሰጣቸው። ኡሪምና ቱሚሙ በዛ መልኩ ደግሞ የሚኖራቸው እግዚአብሔር የሚናገራቸው እግዚአብሔር የሚገልጥላቸው። አንዳንድ ጊዜ አይገርማችሁም? በእንደዚህ አይነት ጸጋ የሚያገለግሉ ሰዎች ወደ እናንተ መጥተው በሚያገለግሉበት ጊዜ የእናንተን ሚስጥር የእናንተን የግል ነገር ይገባችኋል፣ ያላማከራችኋቸውን ያላወረጋችኋቸውን ማለት ምንም ማያውቁትን እንግዶች ሆነው መጥተው እንደው እዚህ አካባቢ ስላሉ እንኳን አወቁት ብላችሁ እንዳትሉ በቃ አውጥተው እግዚአብሔር እንዲልሃል አይነት ነገር ሲናገሩ አይገርማችሁም? ይስ እግዚአብሔር ግድ ይለዋል የግል ጉዳያችን፣ ኑሯችን፣ ትዳራችን፣ ጤናችን፣ ስራችን፣ አገልግሎታችን ወዘተረፈ ግድ ይለዋል እግዚአብሔር። ስለዚህ እግዚአብሔር ይመራናል፣ ይናገረናል። ጌታ ይመስገን። ያ ሁል ጊዜ እንዲሆን መፈለግ የለብንም፣ ግን ይሄ ይሆናል። ከተነሳውበት ነገር ጋር ላገናኘላችሁ። ታዲያ ምንድን ነው አሁን ባለው እንቅስቃሴ ውስጥ? ይሄ እንቅስቃሴ እኛ ሀገር ብቻ አይደለም ወገኖቼ። በአፍሪካም ውስጥ ብትሄዱ በተለይ በምዕራብ አፍሪካ ሀገሮች፣ አንዳንድ ደቡብ አፍሪካ ውስጥ ባሉ ሀገሮች ውስጥ ስታዩ እንዲህ አይነት ነገር በጣም እየተስፋፋ ነው ያለው አይደል እንዴ? ይህን እኮ ለማወቅ ብዙ መድከም አያስፈልግም። ዛሬ ፌስቡክ በቂ ነው፣ ዩቲዩብ በቂ ነው፣ ማየት ትችላላችሁ። እንደገናም ደግሞ እኛ ጋር ኢግናይትድ የሆነ ወይም የተነሳሳው እንዴት ነው ብለን ስናስብ ከዚሁ አፍሪካ ውስጥ ካሉ አገልጋዮች ወደ ኢትዮጵያ ከመምጣት ጋር የተያያዘ ነው። ታዲያ ምንድን ነው ችግሩ? ችግሩን ላሳያችሁ። ምንድን ነው የሆነው? ይሄ ኡሪምና ቱሚም ቆይቶ ለእስራኤል ልጆች የሚያስትበት ጠላት የእስራኤል ልጆች ለማሳት የሚጠቀምበት መሳሪያ ሆነ። እግዚአብሔር ፈቃዱን እንዲያውቁ ክፉና ደጉን እንዲለዩ የሰጣቸው ይሄ የከበረ ነገር አደጋ ውስጥ ሲወድቅ እናያለን። ለምሳሌ አንድ ክፍል ላሳያችሁ። መሳፍንት ምዕራፍ 8 ቁጥር 27 ላይ
በመሳፍንት ዘመን የሆነ ነገር ነው። ኦኬ ታስታውሳላችሁ የጌዲዮንን ታሪክ? እንዴት የእስራኤል ልጆች በምድያማውያን አማሌቃውያንና የምስራቅ ሰዎች እጅ እንደወደቁ፣ እንዴት እየመጡ ያስጨንቋቸው እንደነበር፣ እግዚአብሔር ርስት አድርጎ በሰጣቸው ምድር ላይ እንዴት በመከራ ይኖሩ እንደነበር፣ በኋላ ግን እንዴት ወደ እግዚአብሔር እንደጮሁ፣ እግዚአብሔር ደግሞ ሊመልስ ጌዲዮን የሚባል አንድ ምስኪን ሰው እንዳስነሳ ታውቃላችሁ። ታሪኩን ታስታውሳላችሁ። እንዴት እግዚአብሔር በጣም ይፈራ የነበረ አንድን ደካማ ሰው አስነስቶ ከ300 ሰዎች ጋር በጣም ተራ በሆኑ ዕቃዎች ማሰሮ እና የችቦ ፋና ተጠቅሞ እንደ አንበጣ ብዙ የነበሩትን እንደ ባህር ዳር አሸዋ የነበሩትን እነዚያን ጠላቶቻቸውን እንዴት ድል እንደነሳ የምታውቁት ታሪክ ነው። ጌዲዮን በጣም አስገራሚ የሆነ ድል ለእስራኤል ካመጣ በኋላ የተፈጠረውን ነገር ስሙኝ። ምን እንደሆነ ታውቃላችሁ? ከ22 ልጀምር። የእስራኤልም ሰዎች ጌዲዮንን ከምድያም እጅ አድነህናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ዋው! አድነህናልና ከዚህ ከምድያማውያን እጅ አንተም ልጅህም የልጅ ልጅህም ግዙን አሉት። ጌዲዮንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። ደስ አይልም? እግዚአብሔር ይገዛቸዋል አላቸው። ግን ችግሩን ከዚህ በኋላ ተመልከቱ። ይገዛቸዋል አላቸው። እስማኤላውያንም ስለነበሩ የወርቅ ጉትቻ ነበራቸውና ጌዲዮን ሁላችሁም ከምርኳችሁ ጉትቻችሁን እንድትሰጡኝ እለምናችኋለሁ አላቸው። ይሲ መግዛቱን ማን ይግዛችሁ? እግዚአብሔር ይግዛችሁን፣ ያልገዛችሁም እኔ ለዚህ ሚሽን ነበር የተላኩት፣ እናንተን ከምድያማውያን እጅ ለማዳን ነበር የተላኩት። ያን ፈጽሜ ያለው እግዚአብሔር ይግዛችሁን፣ ያልገዛችሁም ግን አንድ ነገር ጠይቃችኋለሁ አላቸው። እነዚህ ድል የነሷቸውና የማረኳቸው እስማኤላውያን ስለሆኑ እስማኤላውያን የወርቅ ሎቲ ያደርጋሉ ጆሮአቸው ላይ። ስለዚህ እነሱን ስለሆነ ከነሱ ስለሆነ ምርኮ የማረኩት ያንን ስለሚያውቅ ወርቃችሁን ስጡኝ አላቸው። እስማኤላውያን ስለነበሩ የወርቅ ጉትቻ ነበራቸውና ጌዲዮን ሁላችሁም ከምርኳችሁ ጉትቻችሁ እንድትሰጡኝ ይለምናቸዋል አላቸው። እነርሱም ፈቅደን እንሰጥሃለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ ከድሪውም የምድያምም ነገስታት ከለበሱት ከቀዩ ቀሚስ በግመሎቻቸውም አንገት ከነበሩት ስሉሴዎች ሌላ 1700 ሰቅል። አንድ ሰቅል ማለት በነገራችን ላይ በቀረጢት በምናምን የሚያዝ ነው። አንድ ሰቅል ራሱ 1700 ሰቅል ወርቅ ነበር። ጌዲዮንም ኤፉድ አድርጎ አሰራው። በከተማውም በኦፍራ አኖረው። እስራኤልም ሁሉ ተከትሎ አመነዘረበት። ለጌዲዮንና ለቤቱም ወጥመድ ሆነ። ዋው! ምን አድርጎ ነው ያሰራው? ኤፉድ አድርጎ አሰራው። እግዚአብሔርን እስራኤልም ይሄን ተከትለው አመነዘሩበት ማለት ምን ማለት ነው? ማለት ሴክሹዋል ኢሞራሊቲ ውስጥ ገቡ ማለት አይደለም። እግዚአብሔርን ትተው ያንን ነገር መከተል ጀመሩ። መንፈሳዊ ምንዝርና ነው። ስፒሪቹዋል አደልተሪ ነው። ስለዚህ ምን ሆነባቸው? ጣዖት ሆነባቸው። ምኑ ይሄ ኤፉዱ ምኑ ያለበት የደረት ኪሱ የፍርዱ የደረት ኪሱ ያለ ምን ያለበት ኡሪምና ቱሚም ያለበት ይሄ የእግዚአብሔር ፈቃድ የሚታወቅበት ነገር ምን ሆነባቸው? ጣዖት ሆነ። እግዚአብሔርን አስጣላቸው። ለጌዲዮንና ለቤቱ ምን ሆነ? ወጥመድ ሆነ። የመውደቂያ ምክንያት፣ የመሰናከያ ምክንያት ሆነ። የተያዙበትና ሊወጡ የማይችሉበት ነገር ሆነ።